ሰላም ውድ የቻናላችን ተከታዮች እንዴት ናችሁ? ትምህርታችን እንደቀጠለው እናንተም ለዚህ ቻናል አዲስ ከሆናችሁ ቤቱን ሰብስክራይብ እንዲሁም ደግሞ ቪዲዮቹን ላይክ ኤንድ ሼር በማድረግ የበኩላችሁን ተወጡ ማለት ነው። በዛሬ ቪዲዮአችን የምናየው ራስን በእንግሊዝኛ ማስተዋወቅ። ሞስት ኦፍ ዘ ታይም ክላስ ውስጥ የሚሆን ኢንተርቪው ላይ የሚሆን ራሳችንን ኮንፊደንትሊ ማስተዋወቅ ትንሽ ከብድናል ማለት ነው። ዛሬ እሱን በጣም ቀላል በሆነ መንገድ 7 ቁልፎች አሉ። ስቴፕ ባይ ስቴፕ አለ። ከግሪቲንግ ጀምሮ እስከ ፐርሰናሊቲ ድረስ እስከ ማስተዋወቅ ድረስ አለው ማለት ነው። በደንብ ተከታተሉ። እናንተም ደግሞ በራሳችሁ የራሳችሁን ስም እየተካችሁ የራሳችሁን ከሆቢያችሁን ስለ ከግሪቲንግ ጀምሮ ስለ ሆቢ፣ ስለ ፖዚሽን፣ ስለ ሁኔታዎቹ፣ ስለምትኖሩበት አካባቢ ምናምን ስቴፕ ባይ ስቴፕ እንዴት እንደምታስተዋውቁ አሳያችሁ ነው። እሱም በራሳችሁ እናንተ እየተካችሁ ትለማመዳላችሁ ማለት ነው። ቀጥታ ወደ ቪዲዮ። ዛሬ ራስን በእንግሊዝኛ ማስተዋወቅ ብዙ ጊዜ ዳገት ሆኖብን የሚታየን አይደለ? እሱን ዛሬ በደንብ አድርገን እንፈታዋለን ማለት ነው። ቴል ሚ አባውት ዩርሰልፍ። ስለዚህ 7 ቁልፎች አሉ። እነዛ 7 ቁልፎች ደግሞ ከግሪቲንግ ይጀምራል ማለት ነው። ግሪቲንግ ሰላምታ ነው አይደለ? ራሳችንን ስናስተዋውቅ መጀመሪያ ሰላምታ ነው፣ ከስማችን ነው የምንጀምረው ማለት ነው። ከስማችን ለመጀመር ምንጊዜም የምንጠቀምባት አንዲት ኢንስትራክሽን አለች ማለት ነው። ሃይ አይ አም፣ ከዛ እዚህ ጋር ኔም የሚለው ላይ ስማችሁን ትተካላችሁ፣ ወይም ደግሞ ጀስት ኔክስት ስማችሁ ማለት ነው። አሁን ለምሳሌ እኔ ስም ሰናይት ከሆነ ኔክስት ማን ይሆናል ማለት ሰኒ ይሆናል ማለት። ስለዚህ ሃይ አይ አም ሰናይት ኦር ጀስት ሰኒ ናይስ ቱ ሚት ዩ ትላላችሁ ማለት ነው። ስለዚህ ሃይ ስሜ ሰናይት ይባላል፣ ወይም ደግሞ ጀስት ሰኒ በላይ ናይስ ቱ ሚት ዩ ስለተገናኘሁ ወይም ደግሞ ስላገኘሁ ደስ ብሎኛል ናይስ ቱ ሚት ዩ ትላላችሁ ማለት ነው። ኤግዛምፕል እዚህ ጋር ያቸው ሃይ አይ አም ሳሙኤል ኦር ጀስት ሳሚ፣ አይ አም ሳሙኤል ጀስት ሳሚ። እቺ ሳሚ የምትለው ነገር ኢትስ ኔክስት ስም ናት ማለት ነው። እዚህ ጋር ደግሞ ሳሙኤል የሚለው ደግሞ ኢትስ ዩር ስማችሁን ነው ማለት ነው። ስለዚህ ኦልዌይስ ራሳችሁን ስታስተዋውቁ ከምን ትጀምራላችሁ ማለት ከግሪቲንግ ትጀምራላችሁ ማለት ነው። ግሪቲንጋችሁ ምንድን ነው መሆን አለበት? ሃይ አይ አም ሳሙኤል ኦር ጀስት ሳሚ ናይስ ቱ ሚት ዩ ትላላችሁ ማለት ነው። እዚህ ጋርም ሃይ አይ አም ኢየሩሳሌም ኦር ጀስት ጄሪ ናይስ ቱ ሚት ዩ፣ ሃይ አይ አም ዮናስ ኦር ጀስት ጆኒ ናይስ ቱ ሚት ዩ። ስለዚህ እንደዚህ ብላችሁ ራሳችሁን በግሪቲንግ ማስተዋወቅ ትችላላችሁ ማለት ነው። ዘን የመጀመሪያው ቁልፍ አንዱ ይሄ ነው። ሁለተኛው ደግሞ ኤሪያ። ኤሪያ ሲባል ጀስት አባውት ኦሪጂናል ፕሌስ ዌር ዩ ቦርን ነው። የተወለዳችሁበት ቦታ ወይም ደግሞ ከየት እንደመጣችሁ የምታስተዋውቁበት ነው። ከግሪቲንግ ቀጥሎ ምንድነው የመጣችሁበትን ቦታ የምታስተዋውቁበት ነው፣ ወይም ደግሞ የተወለዳችሁበትን ቦታ የምታስተዋውቁበት ነው። እሱ ኤሪያ ይባላል። እሱን ደግሞ የተወለዳችሁበትን ቦታ ወይም ደግሞ የመጣችሁበትን ቦታ አሁን የት እንደምትኖሩ ለማስተዋወቅ ደግሞ ምን ብላችሁ ትጀምራላችሁ? አም ኦሪጂናሊ ፍሮም፣ ከየት እንደመጣችሁ እዚች ውስጥ የሀገራችሁን ስም ታስገባላችሁ። በት ትሉና ነገር ግን አይ ሊቭ ኢን፣ አሁን ደግሞ እየኖራችሁበት ያላችሁበትን ቦታ እዚህ ውስጥ ታስገባላችሁ ማለት ነው። ሞር ምን አድቫንስ ስታደርጉት ማለት ነው። ስለዚህ አሁን ለምሳሌ አይ አም ፍሮም ኢትዮጵያ፣ አይ አም ፍሮም ኢትዮጵያ በት አይ ሊቭ ኢን ፍራንስ፣ ነገር ግን እኔ የመጣው ከኢትዮጵያ ነው፣ ነገር ግን የምኖረው የት ነው? ፍራንስ ነው። ስለዚህ የመጣው ከኢትዮጵያ ነው፣ አሁን ግን የምኖረው የት ነው? ፍራንስ ነው ማለት ነው። ስለዚህ እንደዚህ ብላችሁ ማስተዋወቅ ትችላላችሁ። ግሪቲንግ ስማችሁን አስተዋወቃችሁ፣ ሃይ አም ሰናይት ኦር ጀስት ሰኒ ናይስ ቱ ሚት ዩ ትላላችሁ። ከዛም በኋላ ኤሪያችሁ ወይም ደግሞ የተወለዳችሁበት የመጣችሁበትን ቦታ ስታስተዋውቁ ደግሞ አይ አም ኦሪጂናሊ ፍሮም ኢትዮጵያ but I live in France or I live in Dubai, I live in USA, I live in Canada። ስለዚህ እንደዚህ ብላችሁ መጀመሪያ የመጣችሁበትን ኦሪጂናሊ ከየት እንደመጣችሁ የመጣችሁበትን ቦታ ትናገራላችሁ። ዘን አሁን ደግሞ እየኖራችሁ ያላችሁበትን ቦታ ትናገራላችሁ ማለት ነው። ለምሳሌ እዚህ ጋርም አይ አም ኦሪጂናሊ ፍሮም ኤርትሪያ፣ አይ አም ኦሪጂናሊ ፍሮም ኤርትሪያ በት አይ ሊቭ ኢን ካናዳ። የመጣሁት ከኤርትራ ነው፣ ነገር ግን የምኖረው የት ነው? ካናዳ ነው ማለት ነው። ሞር ፐርሰናል ማድረግ ስትፈልጉ ደግሞ ኤሪያችሁ ወይም የተወለዳችሁበትን የመጣችሁበትን ቦታ ሞር ፐርሰናል ማድረግ ስትፈልጉ ደግሞ አይ ሃቭ ቢን ሊቪንግ ኢን፣ እዚህ ጋር የሆናችሁበትን ሀገር ዘን ፎር ለስንት ዓመታት ያህል እዛ አካባቢ እንደኖራችሁ ትጠቅሳላችሁ ማለት ነው። ለምሳሌ አይ ሃቭ ቢን ሊቪንግ ኢን ፍራንስ ፎር 5 years፣ አይ ሃቭ ቢን ሊቪንግ ኢን ፍራንስ ፎር 5 years። ስለዚህ ፍራንስ ለ5 ዓመታት ያህል ኖሬያለሁ፣ ፍራንስ ለ5 ዓመታት ያህል ኖሬያለሁ። ስለዚህ ይሄ ሞር ፐርሰናል ስታደርጉ ማለት ነው። አይ ሃቭ ቢን ሊቪንግ ኢን ካናዳ ፎር 2 years፣ አይ ሃቭ ቢን ሊቪንግ ኢን ካናዳ ፎር 2 years፣ እኔ ካናዳ ለ2 ዓመታት ያህል ኖሬያለሁ። ስለዚህ ይሄ ሞር ፐርሰናል ስታደርጉ ነው። ኢትስ ኤሪያ ወይም ደግሞ የተወለዳችሁበትን ቦታ ወይም ደግሞ የምትኖሩበትን ቦታ እንደዚህ ካስተዋወቃችሁ በኋላ ቀጥሎ ማስታወቅ ያለባችሁ ኢትስ ፖዚሽን ነው ማለት ነው። ፖዚሽን ማለት ኢትስ ኦል አባውት ዩር ጆብ ነው።
ስራችሁ ምንድነው የምትሰሩት? ተቀጥራችሁ ነው የምትሰሩት? የግል ስራ ነው የምትሰሩት? በቃ ኦል አባውት ዩር ፖዚሽን ኦር ዩር ጆብ ነው ማለት ነው። ስለዚህ ጆባችሁ ወይም ደግሞ ፖዚሽናችሁን ስራችሁን ለማስታወቅ ስትፈልጉ ደግሞ ኦልዌይስ ዩ ዊል ቢ ስታርት ባይ አይ አም ዳሽ ከዛ እዚህ ጋር ዳሽ የሚለው ላይ እዚህ ጋር ምንድነው ስራችሁ ምን እንደሆነ አይ አም ብላችሁ እኔ እንዲህ ነኝ ለማለት አይደለም። ስለዚህ አይ አም ለምሳሌ አይ አም ቲቸር አት ማለት ደግሞ እትስ የምትሰሩበት ቦታ the organization that you will be ኢምፕሎይድ ስለዚህ የተቀጠራችሁበት ቦታ ወይም ደግሞ የምትሰሩበት ቦታ አት ብላችሁ እዚህ ጋር የምትሰሩበትን ቦታ ትጠቅሳላችሁ ማለት ነው። ስለዚህ አይ አም እዚህ ጋር ምን እንደሆናችሁ ወይም ስራችሁ ምን እንደሆነ ኤንድ አት ብሎ ደግሞ እዚህ ጋር የት እንደምትሰሩ ትናገራላችሁ ማለት ነው። ስለዚህ ፖዚሽን ማለት ኦል አባውት ስለ ስራችሁ ነው ወይም ደግሞ ስለምትሰሩት ስራ ነው ማለት ነው። ሶ ኤግዛምፕል እዚህ ጋር አይ አም ኤ ቲቸር አት ዶን ቦስኮ ስኩል ተቀጥራ የምትሰራ ኦርጋናይዜሽን ወይ ነው ኢትስ ዶን ቦስኮ ስኩል ነው ኤንድ እሷ ምንድነው ኢትስ አስተማሪ ናት ማለት ስለዚህ አይ አም ቲቸር አት ዶን ቦስኮ ስኩል ስለዚህ ፖዚሽናችሁ ወይም ደግሞ የስራ ሁኔታችሁን ስራችሁ ምን እንደሆነ ምን እንደምትሰሩ እንዲሁም ደግሞ የት እንደምትሰሩ በቀላሉ እንደዚህ መግለጽ ትችላላችሁ ማለት ነው። ለምሳሌ አይ አም ኤ ባንከር አት አዋሽ ባንክ ስለዚህ አይ አም ኤ ባንከር አት አዋሽ ባንክ ስለዚህ እኔ ባንከር ነኝ ወይም ደግሞ የሂሳብ ሰራተኛ ነኝ። የት ነው የምሰራው? እትስ አዋሽ ባንክ ነው የምሰራው። ስለዚህ እኔ የሂሳብ ሰራተኛ ነኝ እና የምሰራው አዋሽ ባንክ ነው። በቃ ከዛ አይ አም ኤ ቴክኒሽያንስ አት ኢትዮጵያን ኤርላይንስ ስለዚህ እኔ ቴክኒሽያን ነኝ። የት ነው የምሰራው? እትስ ኢትዮጵያን ኤርላይንስ ወይም ደግሞ ኢትዮጵያ አውሮፕላን ካምፓኒ ውስጥ ነው የምሰራው ማለት ስለዚህ አይ አም ኤ ቴክኒሽያንስ አት ኢትዮጵያን ኤርላይንስ I am a driver at CBE ስለዚህ ኢትስ ኮመርሻል ባንክ ኦፍ ኢትዮጵያ ድርጅት ውስጥ ወይም ሲቢኢ ውስጥ ምንድነው ድራይቨር ነኝ ወይም ደግሞ እትሽ ሹፌር ነኝ ማለት ነው። ስለዚህ ፖዚሽናችሁን ወይም ደግሞ የስራ ሁኔታችሁን በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ዘን አንደኛ ህግ ቁልፍ አንድ አየን ከሰባቱ ቁልፎች ውስጥ ቁልፍ አንድ ግሪቲንግ ነው። ቁልፍ ሁለት ደግሞ ኤሪያ ነው። ቁልፍ ሶስት ደግሞ ኢትስ ፖዚሽን ነው ማለት ነው። ሶ እስቲ እነዚህን ሶስቱን አንድ ላይ አድርገን እስቲ ራሳችንን እናስተዋውቅ። ለምሳሌ ሄሎ አይ አም ናትናኤል ኢትስ ምንድነው ግሪቲንግ ነው ማለት ነው። ኦር ጀስት ናቲ ወይም ደግሞ ጀስት ናቲ በሉኝ ማለት ነው። ናይስ ቱ ሚት ዩ ስለዚህ ሄሎ አይ አም ናትናኤል ኦር ጀስት ናቲ ናይስ ቱ ሚት ዩ ስሜ ናትናኤል ወይም ደግሞ ናቲ ይባላለሁ። እንዴት ናችሁ? ዌል አይ አም ኦሪጂናሊ ፍሮም ኢትዮጵያ ዌል ደህና እኔ ከኢትዮጵያ ነው የመጣሁት በት ነገር ግን አይ ሃቭ ቢን ሊቪንግ ኢን ፍራንስ ፎር 2 hours ነገር ግን ኢትዮጵያ ነው የመጣሁት ነገር ግን ፍራንስ ለ2 ዓመታት ያህል ኖሬያለሁ። and I am a banker at Swiss bank ስለዚህ እኔ ባንከር ነኝ። የት ነው የምሰራው? እትስ ስዊስ ባንክ ባንከር ነኝ። ስለዚህ አያችሁ መጀመሪያ ግሪቲንጉን አስተዋወቀ፣ ቀጥሎ ደግሞ ኦሪጂናሊ ከየት እንደመጣ አስተዋወቀ እና ደግሞ የት እንደሚኖር ተናገረ። ከዛ አሁን ደግሞ ፖዚሽን ወይም ደግሞ ስራው ምን እንደሆነ ተናገረ ማለት ነው። ስለዚህ ስሜ ናትናኤል እባላለሁ። እንዴት ናችሁ? እኔ የመጣሁት ከኢትዮጵያ ነው ነገር ግን ለ2 ዓመታት ያህል ፍራንስ ኖሬያለሁ። እኔ አሁን ባንከር ነኝ። የምሰራው በስዊስ ባንክ ነው። በቃ ጀስት በቀላሉ ስቴፖቹን ከተከተላችሁ ራሳችሁን በቀላሉ በዚህ መንገድ ማስተዋወቅ ትችላላችሁ። በኮንፊደንስ ማለት ነው። እነዚህ ሶስት ነው። አራተኛው ከሰባቱ ቁልፎች ውስጥ አራተኛው ራስን ለማስተዋወቅ በእንግሊዝኛ የሚጠቅመው አራተኛው ቁልፍ ደግሞ ኳሊፊኬሽን ነው። ኳሊፊኬሽን ማለት ደግሞ ኢትስ ኦል አባውት ዲግሪ፣ ዲፕሎማ ኦር ፒኤችዲ። ስለዚህ የራሳችሁ ሪኮግኒሽን ግራጁዌት ያደረጋችሁበት ነገር ኢትስ ኳሊፊኬሽን ውስጥ ነው። አራተኛው ስቴፕ ማለት ነው። አራተኛው ቁልፍ ኳሊፊኬሽን ነው። ስለዚህ ኦል አባውት ዩ ሪኮግኒሽን ስለ እውቅናችሁ፣ ስለ ዲግሪያችሁ፣ ግራጁዌት ስላደረጋችሁት ነገር የምትናገሩበት ራሳችሁ የምታስተዋውቁበት መንገድ ማለት ነው። ስለዚህ አራተኛው ላይ ደግሞ ኢትስ አይ አም ኤ ትሉና እዚህ ጋር ፊልዳችሁ ከምን ዲግሪ ወይም ደግሞ ከምን ግራጁዌት እንዳደረጋችሁ ትናገራላችሁ ማለት ከዚህ ጋር ግራጁዌት የምትላለች። ለምሳሌ ከማርኬቲንግ ግራጁዌት ብታደርጉ አይ አም ኤ ማርኬቲንግ ግራጁዌት ስለዚህ እኔ የተመረኩት በማርኬቲንግ ነው ማለት ነው። ስለዚህ እኔ የተመረኩት በማርኬቲንግ ነው። ስለዚህ እናንተ ኳሊፊኬሽን መለያችሁ ሪኮግናይዜሽናችሁ እንደሆነ ኢትስ ማርኬቲንግ ነው ማለት ነው። ስለዚህ አይ አም ኤ ማርኬቲንግ ግራጁዌት ሰው እኔ የተመረኩት በማርኬቲንግ ነው ማለት ነው። አይ አም ኤ ነርሲንግ ግራጁዌት አይ አም ኤ ነርሲንግ ግራጁዌት ስለዚህ አይ አም ኤ ነርሲንግ ግራጁዌት ስለዚህ እኔ የተመረኩት በነርሲንግ ነው ወይም ደግሞ እኔ ነርስ ነኝ ማለት ነው። አይ አም ኤ ነርሲንግ ግራጁዌት ስንል የተመረኩት በነርሲንግ ነው ወይም ደግሞ እኔ ነርስ ነኝ። and I am an accounting graduate I am
አን አካውንቲንግ ግራጁዌት ሰው የተመረቁ በአካውንቲንግ ነው ወይም ደግሞ በሂሳብ ስራ ነው የተመረቁ በሂሳብ ስራ ነው ወይም ደግሞ በአካውንቲንግ ነው የተመረቁ ሶ ዚስ ኢዝ አባውት ኳሊፊኬሽን ወይም ደግሞ የእናንተ ሪኮግኒሽን ማለት ነው። ኤንድ አምስተኛ ቁልፍ ደግሞ ራስን ለማስተዋወቅ በእንግሊዝኛ የሚጠቅመው ፋሚሊ ነው። ቀጥሎ ስለ ግሪቲንግ አልን ከዛን ስለ ኤሪያ ከመጣንበትን ቦታ ስለምንኖርበት ቦታ አወራን። ከዛም በኋላ ስለ ፖዚሽን ነው የምናወራው ወይም ደግሞ ስለ ስራ ሁኔታችን ነው የምናወራው ምን እንደምንሰራ የት እንደምንሰራ እናወራለን። ከዛም በኋላ አራተኛው ደግሞ ስለ ኳሊፊኬሽን ነው ግራጁዌት ያደረግንበት ሪኮግናይዝ ያደረግንበት ዲፕሎማም ሊሆን ይችላል ሰርቲፊኬት ሊሆን ይችላል ዲግሪም ሊሆን ይችላል ፒኤችዲም ሊሆን ይችላል። ስለዚህ አይ አም ትሉና ፊልዱ ለምሳሌ አይ አም ነርሲንግ ግራጁዌት ስንል እኔ ነርስ ነኝ ወይም ደግሞ በነርስ ነው የተመረኩት። ስለዚህ እኔ ኳሊፊኬሽን ማለት ነርሲንግ ነው ማለት ነው። ሶ አምስተኛው ደግሞ ቁልፍ ፋሚሊ ነው። ፋሚሊ ደግሞ ስለ ቤተሰብ ስለዚህ ስለ ቤተሰብ ስናስተዋወቅ ምን ነገሮችን የምናስተዋውቀው ነው። አንደኛው ሜሪድ ነው። ያገባን ከሆነ እንዴት ነው የምናስተዋውቀው? ያገባን ከሆነ አይ አም ሜሪድ ዊዝ ትሉና የልጆቻችሁን ብዛት እዚህ ጋር ትገልጻላችሁ። ሶ አይ አም ሜሪድ ዊዝ ቱ ኪድስ አይ አም ሜሪድ ዊዝ ቱ ኪድስ እኔ አግብቻለሁ እና 2 ልጆች አሉኝ። እኔ አግብቻለሁ እና 2 ልጆች አሉኝ። ስለዚህ ያገቡ ሰው ስለ ቤተሰባቸው ሲያስተዋውቁ በዚህ መንገድ ነው የሚያስተዋውቁት ማለት ነው። አይ አም ሜሪድ ዊዝ 4 ኪድስ እኔ አግብቻለሁ 4 ልጆች አሉኝ። አይ አም ሜሪድ ዊዝ 4 ኪድስ እኔ አግብቻለሁ 4 ልጆች አሉኝ። በዚህ መንገድ ማስተዋወቅ ይችላሉ። ኢፍ ዩ አር ሲንግል ከሆነን ግን የምናስተዋውቀው አይ አም ዋን ኦፍ ትሉና እዚህ ጋር ቁጥሩን ታስገቡና ሲብሊንግስ ማለት ኢትስ አባውት ብራዘርስ ሲስተርስ ማለት ነው። አባውት ብራዘርስ ኤንድ ሲስተርስ ስለዚህ እህትና ወንድሞች ሲብሊንግስ ይባላሉ ማለት ነው። እህትማማቾች ነው ወንድማማቾች ሲብሊንግስ ይባላሉ ማለት ነው። ስለዚህ ሲንግል ከሆናችሁ ራሳችሁን የምታስተዋውቁበት ወይም ደግሞ ስለ ቤተሰባችሁ ስታስተዋውቁ አይ አም ዋን ኦፍ ትሉና እዚህ ጋር ቁጥሩን ትከቱና ዘን ሲብሊንግስ ትላላችሁ ማለት ለምሳሌ I am one of 5 siblings. I am one of 5 siblings. ስለዚህ 5 እህትና ወንድሞች አሉኝ ከነዛ ውስጥ እኔ አንዷ ነኝ። I am one of 5 siblings. 5 ወንድምና እህቶች አሉኝ ከነዛ ውስጥ አንዷ እኔ ነኝ። And I am one of 4 siblings. I am one of 4 siblings. I am one of 4 siblings. ስለዚህ 4 እህቶች እና ወንድሞች አሉኝ ከነዛ ውስጥ እኔ አንዷ ነኝ። I am one of 5 siblings. I am one of 5 siblings. ስለዚህ 5 እህትና ወንድማማቾች አሉኝ ከነዛ ውስጥ እኔ አንዷ ነኝ። በዚህ መንገድ እንደዚህ ማስተዋወቅ ትችላላችሁ። If you are only one child for your family, ለቤተሰባችሁ አንቺ ብቻ ወይም ደግሞ አንተ ብቻ ከሆናችሁ I am an only child. I am an only child. እኔ ብቸኛ ልጅ ነኝ። እኔ ብቸኛ ልጅ ነኝ። ስለዚህ እንደዚህ ብላችሁ ስለ ፋሚሊያችሁ ማስተዋወቅ ትችላላችሁ። ዘን ይሄ 5ኛው ቁልፍ ነው። 6ኛ ቁልፍ አባውት ሆቢ ነው። 6ኛ ቁልፍ ራስን ለማበንገዘኛ ለማስታወቅ የሚጠቅማችሁ ቁልፍ እትስ ሆቢ ወይም ደግሞ እትስ የሚያስደስታችሁ ነገር ማለት ስታደርጉት የሚያስደስታችሁ ነገር በፍሪ ታይማችሁ ወይም ደግሞ በትርፍ ጊዜያችሁ አብዛኛው ጊዜ ስታደርጉ የሚያስደስታችሁ ነገር እትስ ሆቢ ይባላል ማለት ነው። ስለዚህ ሆቢያችሁ ወይም የሚያስደስታችሁ ነገር በትርፍ ጊዜያችሁ የምታደርጉትን ነገር ለመናገር ስትፈልጉ you can use in my free time አዩዥዋሊ ትሉና በፍሪ ታይም ብዙ ጊዜ እኔ አብዛኛው ጊዜ የማደርገው የምታደርጉን ነገር እስቲ ውስጥ ሆቢ ውስጥ ከታላችሁ ማለት ነው። ኢን ማይ ፍሪ ታይም አዩዥዋሊ ፕሌይ ፉትቦል ስለዚህ በትርፍ ጊዜ እኔ ብዙ ጊዜ ኳስ እጫወታለሁ። and in my free time I usually read book በትርፍ ጊዜ ወይም በፍሪ ታይሜ አብዛኛው ጊዜ መጽሐፍ አነባለሁ። in my free time I usually play basketball ስለዚህ በፍሪ ታይም ወይም ደግሞ በትርፍ ጊዜ እኔ አብዛኛው ጊዜ ባስኬትቦል እጫወታለሁ። so this all about hobbies ነው። ስለ ሆቢያችሁ ወይም ደግሞ በትርፍ ጊዜያችሁ ስለምታደርጉት ነገር ስትናገሩ in my free time ትሉና I usually ብላችሁ እዚህ ጋር የምታደርጉትን ነገር ለምሳሌ in my free time I usually cooks a food ለምሳሌ እኔ ብዙ ጊዜ በፍሪ ታይሜ ማድረግ የሚያስደስተኝ ነገር አንደኛ ነገር መጽሐፍ ማንበብ ያስደስተኛል። እኔ በትርፍ ጊዜ አብዛኛው ጊዜ መጽሐፍ ማንበብ ያስደስተኛል ማለት ከፈለጋችሁ in my free time I usually read book. ስለዚህ እኔ በትርፍ ጊዜ መጽሐፍ ማንበብ እወዳለሁ። ደግሞ መጽሐፍ ያስደስተኛል። ለምሳሌ ምግብ ማብሰል የሚያስደስታችሁ ከሆነ in my free time I usually cooks food. እነዚህ ብላችሁ መመለስ ትችላላችሁ። ይሄ 6ኛው ራሳችሁን በእንግሊዝኛ ለማስታወቅ የሚጠቅማችሁ ቁልፍ ነው ማለት ነው።
and ሰባተኛው እና የመጨረሻው ራሳችሁን ለማስተዋወቅ የሚጠቅማችሁ ቁልፍ ደግሞ it is about personality ነው። personality ለምሳሌ ማንነት ሲባል ለምሳሌ ሰኒ ምን አይነት ልጅ ናት ወይም ደግሞ ምን አይነት ነገር ያስደስታታል፣ ከሰዎች ጋር ያላት ኮሚኒኬሽን አቅርቦት ምንድነው የሚለውን ነገር ማስተዋወቅ ስትፈልጉ በስተመጨረሻ ነው ፐርሰናሊቲ የምታስተዋውቁት ማለት። ስለዚህ ስለ ፐርሰናሊቲ ወይም ደግሞ ስለ ማንነታችሁ ማስተዋወቅ ስትፈልጉ you can say people say I am ነው የምትሉ። ለምሳሌ እኔ ጉረኛ ነኝ፣ እኔ ተጫዋች ነኝ አትሉ። ምክንያቱም ስለ ራሳችሁ ይሄን ያህል ኮንፊደንት ሆናችሁ መናገር አትችሉ። ምክንያቱም በሁሉም ሰው ላይ ያላችሁ አምልኮት ወይም ያላችሁ አመለካከት ወይም አስተሳሰብ ወይም ደግሞ አቅርቦት የተለያየ ስለሚሆን ራሳችሁ እኔ እንደዚህ ነኝ አትሉ። ምንድነው የምትሉት? people say I am ሰዎች እንደሚሉኝ እኔ ፍሬንድሊ ነኝ። ፍሬንድሊ ወይም ደግሞ በቃ ምችት ያልኩ ወይም ደግሞ ሪሌሽንሺፕ ያለኝ ወይም ደግሞ ፍሬንድሊ ተግባቢ ነኝ ወይም ደግሞ ተግባቢ ነሽ ይሉኛል ሰዎች። people say I am friendly ሰዎች እንደሚሉኝ አንተ ተግባቢ ነህ ወይም ደግሞ አንቺ ተግባቢ ነሽ ይሉኛል ብላችሁ ነው የምታስተዋውቁት ማለት ነው እንጂ I am friendly እኔ ተግባቢ ነኝ አትሉ። ሰዎች እንደሚሉኝ አንተ ተግባቢ ነህ ይሉኛል ወይም ደግሞ ሰዎች እንደሚሉኝ አንቺ ተግባቢ ነሽ ይሉኛል ብላችሁ ነው የምታስተዋውቁት ማለት ነው። so you can use this phrase people say I am dash። ስለዚህ እናንተ ሰዎች ምን እንደሚሏችሁ እናንተ እዚህ ጋር ትገልጻላችሁ ማለት ፐርሰናሊቲ ወይም ስለማንነታችሁ ስትገልጹ ማለት ነው። so people say I am easy going ቀለል ያልክ ሰው ነህ ይሉኛል። ስለዚህ ሰዎች እኔን ቀለል ያልክ ሰው ነህ ወይም ደግሞ ቀለል ያልሽ ሰው ነሽ ይሉኛል። and people say I am funny ሰዎች እንደሚሉት ከሆነ አንተ አስደሳች ነህ ወይም ደግሞ አንቺ አስደሳች ወይም ደግሞ አስቂኝ ነሽ ይሉኛል። people say I am hardworking ሰዎች እንደሚሉኝ አንቺ ጠንካራ ሰራተኛ ነሽ ወይም ደግሞ ሰዎች እንደሚሉኝ አንተ ጠንካራ ሰው ነህ ይሉኛል። people say I am frank ሰዎች እንደሚሉኝ አንተ ፍራንክ ነህ ወይም ደግሞ ፍራንክ ነሽ ወይም ደግሞ ፍራንክ ነህ ይሉኛል። እንደዚህ ብላችሁ ፐርሰናሊቲ ወይም ደግሞ ስለማንነታችሁ የምታስተዋውቁት ማለት ነው። ሰባቱም ራሳችሁን በእንግሊዝኛ ለማስተዋወቅ in any time in anywhere ኢንተርቪው ላይ ሊሆንም ይችላል፣ ክላስሩምም ሊሆን ይችላል፣ any presentation ላይ ብቻ ራሳችሁን የምታስተዋውቁበት any አይነት ኮንዲሽን ቢኖር you can use these seven key terms እነዚህን ሰባት ቁልፍ ነገሮችን መጠቀም ትችላላችሁ ማለት ስቴፕ ባይ ስቴፕ። መጀመሪያ ስለ ግሪቲንግ ወይም ደግሞ ሰላምታ ትላላችሁ። then after ሰላምታ ካላችሁ በኋላ ሃይ አይ አም ሳሚ ኦር ጀስት ሳሚ ትላላችሁ። ከዛ ኤሪያችሁ ወይም ደግሞ ከየት እንደመጣችሁ አይ አም ኦሪጂናሊ ፍሮም ኢትዮጵያ በት አይ ሊቭ ኢን አዲስ አበባ ኦር አይ ሊቭ ኢን ካናዳ ማለት ትችላላችሁ። ዘን ፖዚሽን ስለ ኤሪያ ወይም ስለተወለዳችሁበት ስለምትኖሩበት ቦታ ካስተዋወቃችሁ በቀጥሎ ፖዚሽን ነው ስለምትሰሩት ስራ ማለት ነው። አሁን ላይ ምን እንደምትሰሩ እና ደግሞ የት እንደምትሰሩ ኦርጋናይዜሽናችሁን ትናገራላችሁ ማለት። ስለዚህ እሱን ለመናገር ደግሞ አይ አም ለምሳሌ አይ አም ኤ ቲቸር አት ዶንቦስኮ ስኩል። ስለዚህ እኔ ዶንቦስኮ ትምህርት ቤት አስተማሪ ነኝ። ስለዚህ ስለ ስራችሁ ከተናገራችሁ በኋላ ቀጥሎ ደግሞ ኳሊፊኬሽን ወይም ደግሞ ስለ እውቅናችሁ፣ ስለ ዲግሪያችሁ፣ ስለ ሪኮግናይዜሽናችሁ ነው የምታወሩት ማለት ነው። ለምሳሌ ተመረቃችሁ በነርሲንግ ከሆነ አይ አም ነርሲንግ ግራጁዌት ትላላችሁ። አይ አም ነርሲንግ ግራጁዌት። ስለዚህ እኔ የተመረቁ በነርሲንግ ነው ወይም ደግሞ እኔ ነርስ ነኝ ማለት ትችላላችሁ። ዘን አፍተር ስለ ፋሚሊ ወይም ደግሞ ስለ ቤተሰብ ስታስተዋውቁ ያገባችሁ ከሆናችሁ አይ አም ሜሪድ ዊዝ ቱ ኪድስ። ስለዚህ እኔ አግብቻለሁ እና ይሄን ያህል ልጆች አሉኝ። አንድም ሊሆን ይችላል ሁለትም ሶስትም ብቻ ያላችሁን የልጅ መጠን እዚህ ጋር ቁጥሩ ማስገባ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ I am married with 2 kids, I am married with 5 kids, I am married with 3 kids። ስለዚህ እኔ አግብቻለሁ እና 3 ልጆች አሉኝ ልጆች አሉኝ ማለት ትችላላችሁ። if you are single ከሆናችሁ ደግሞ I am one of 5 siblings ትላላችሁ። ለምሳሌ ሁለት እህቶች ወይም ደግሞ 3 እህት ወንድማማቾች ካሉ I am one of the 3 siblings, I am one of the 2 siblings። ስለዚህ ሁለት እህቶች አሉ ወይም ደግሞ ሁለት ወንድሞች አሉ ከነዛ ውስጥ አንዷ እኔ ነኝ ማለት ትችላላችሁ። ለቤቱ አንድ ልጅ ብቻ ከሆናችሁ ደግሞ I am only a child, I am only a child። ስለዚህ ለቤቱ እኔ ብቸኛ ልጅ ነኝ ማለት ትችላላችሁ። ስለ ፋሚሊ ካስተዋወቃችሁ በኋላ ደግሞ ስለ ሆቢያችሁ ነው የምታስተዋውቁ ወይም ደግሞ በትርፍ ጊዜ ስታደርጉት የሚያስደስታችሁን ነገር in my free time እያላችሁ in my free time I usually play football, in my free time I usually read book, in my free time I usually play basketball። ስለዚህ
in my free time ብላችሁ በትርፍ ጊዜ እኔ ብዙ ጊዜ ኳስ እጫወታለሁ፣ እኔ ብዙ ጊዜ መጽሐፍ አነባለሁ፣ እኔ ብዙ ጊዜ ወይም አብዛኛው ጊዜ ባስኬትቦል እጫወታለሁ ብላችሁ መግለጽ ትችላላችሁ ማለት ነው። ዘን መጨረሻ ላይ የምታስተዋውቁ ደግሞ about your personality ነው። ስለዚህ ስለ ማንነታችሁ ምናምን ነው የምታስተዋውቁ። ስለዚህ ስለ ማንነታችሁ ስታስተዋውቁ ደግሞ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብላችሁ አይደለም የምታስተዋውቁት። ሰው እንደሚለኝ ከሆነ እኔ ተጫዋች ነኝ ይሉኛል። ሰው እንደሚለኝ ከሆነ አንተ ወይም አንቺ ተጫዋች ነሽ፣ አንተ ወይም አንቺ ጠንካራ ሰራተኛ ነኝ ይሉኛል ብላችሁ በዚህ አይነት መንገድ ነው የምታስተዋውቁት ማለት ነው። ስለዚህ እነዚህን 7ቱን ቁልፎች በደንብ ከተረዳችሁ በእንግሊዝኛ ራሳችሁን ማስተዋወቅ በጣም ቀላል ነው ማለት ነው። በጣም በቀላሉ ራሳችሁን በእንግሊዝኛ ማስተዋወቅ ትችላላችሁ ማለት ነው። አይ ቲንክ ይሄ ቪዲዮ በጣም ለሁሉም የሚጠቅምና ለሁሉም የሚጠቅምና የሚረዳ ቪዲዮ ነው ማለት ነው። እባካችሁ ይህን ቪዲዮ ለሁሉም ሼር አድርጉላቸው። በጣም ሁሉም በኮንፊደንት ራሱን እንዲያስተዋውቅ ይህን ቪዲዮ ለሁሉም ሼር እናደርግ ማለት ነው። ራሳችሁም እስቲ 7ቱን ቁልፎች ከግሪቲንግ ጀምራችሁ እስከ ፐርሰናሊቲ ድረስ ስቴፕ ባይ ስቴፕ ነው የጻፍኩላችሁ። ስለዚህ ከግሪቲንግ ጀምራችሁ እስከ ፐርሰናሊቲ ድረስ እስቲ ራሳችሁ ሙሉ በሙሉ አስተዋውቃችሁ ኢንትሮዲውስ አድርጋችሁ ስለ ራሳችሁ እስቲ ኮመንት ላይ ንገሩኝ። 7ቱንም ቁልፎች ተጠቅማችሁ ቢኮዝ ለእኔ ኮመንት ላይ ስትጽፉልኝ ለእናንተ በደንብ ነው የሚጠቅማችሁ ማለት ነው። ቢኮዝ እየተለማመዳችሁ ነው ማለት ነው። ስለዚህ ኮንፊደንት ሆናችሁ ምንም ኤኒ ሲቹዌሽን ራሳችሁ ማስታወቅ ትችላላችሁ ማለት ነው። 7ቱንም ቁልፎች ከግሪቲንግ ጀምራችሁ እስከ ፐርሰናሊቲ እኔ እንደዚህ ነኝ፣ የምሰራው እንደዚህ ነው፣ የተወለድኩት እዚህ ነው፣ አሁን የምኖረው እንደዚህ ነው፣ የተመረኩት በዚህ ነው፣ የምሰራው ደግሞ ይሄን ነው፣ የሚያስደስተኝ ይሄ ነው እና ሰዎች እንደሚሉኝ እንደዚህ ነኝ ብላችሁ 7ቱንም ስቴፖች ተከትላችሁ 7ቱንም ያጠቃልለው ወይም ደግሞ በውስጡ የያዘ ራስን በእንግሊዝኛ ማስተዋወቅ ወይም ቴል ሚ አባውት ዮርሰልፍ በሚለው መሰረት ራሳችሁን እስቲ አስተዋውቃችሁ ወይም ደግሞ ስለ ራሳችሁ ኮሜንት ላይ ጻፉልኝ ማለት ነው። አመሰግናለሁ። ቪዲዮውን ላይክ ኤንድ ሼርም አድርጉ። ቻናሉን ደግሞ ሳብስክራይብ ኤንድ ሌሎችም ደግሞ ሼር አድርጉ ማለት ነው። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ